ሰላም እንደምናላችሁ የቻናላችን ቤተሰቦች፣ የዝውውር መስኮት በከፍተኛ እንቅስቃሴ ላይ እንዳለ ተመልክተናል። ዛሬ እጅግ አስደናቂና ያልተጠበቁ ሰበር መረጃዎችን ይዘንላችሁ ቀርበናል። ዩናይትድ ከታሪካዊ ባላንጣው ሊቨርፑል ቤት ታዳጊ ኮከብ ነጥቆ አስፈርሟል። የተጫዋች ማን ነው? ራሽፎርድ በ40 ሚሊዮን ፓውንድ የውል ማፍረሻ ምክንያት ዩናይትድን ሊለቅ እንደሆነ ተመለከትን። በአንጻሩ አርሰናል የፓሪሱን ክንፍ ተጫዋች ባርኮላ ለማስፈረም ከፍተኛ ገንዘብ እያዘጋጀ ሲሆን ለሜሰን ግሪንውድም አዲስ መረጃ እየወጣ ይገኛል። ሜሰን ግሪንውድና አርሰናል ስማቸው እየተነሳ ነው። በአሜሪካ በሜክሲኮ እንዲሁም ደግሞ በካናዳ እየተካሄደ ስላለው የዓለም ዋንጫም መረጃዎች አሉን። በዚህ የዓለም ዋንጫ ላይ እንግዲህ ቪኒሲየስ ጁኒየር ምን አይነት ስራ እንደሰራ እንመለከታለን። ኩኛን እንመለከታለን። እንዲሁም እናንተንም አረሳንም። በኮመንት ሴክሽን ላይ ተሳትፋችኋል። እጅግ በጣም ጥሩ እንቅስቃሴንም ማድረግ ችላችኋል። ታዲያ በሁለት ቪዲዮዎች ላይ በተደረጉ የኮመንት መስጫ ሂደቶች ላይ ወደ 8-7 ያክል ግለሰቦች ተሳትፋችኋል። ታዲያ ከነዛ መካከል አንዳችሁም ሁለቱንም ጨዋታ ፐርፌክትሊ ማግኘት አልቻላችሁም። ነገር ግን አንድ አካውንት አለ። ታዲያ መሸለም መቻል አለብን። የመጀመሪያችን ስለሆነ በአንድ ጨዋታ ብቻ እንኳን እንሸልም የሚል አይነት ሐሳብ ይዘን መተን ነው። የአዳም ዘር Q3X የሚል አካውንት አለ። ብራዚል ከሃይቲ 5-0 ያልቃል ብሎ ነበረ። 3-0 ነው ያለቀው። በዚህ ጨዋታ ላይ እንግዲህ የገማቻችን እድለኛ አይደለም። ሞሮኮ ከስኮትላንድ ያደረጉትን ጨዋታ ግን 1-0 ያልቃል ብሎ ነበረ። 1-0 ሞሮኮ አሸንፋለች እና በዚህም ይህንን አካውንት ልንሸልመው ወደናል። ምክንያቱም ሌሎች አንድም ቡድን እንደዚህ የገመተ የለም እና አንድም ግለሰብ እንደዚህ የገመተ የለም። ስለዚህ አንተ ማለትም የአዳም ዘር የተባልከው አካውንት ከስል ስልክ ቁጥር አስቀምጥልን፣ እኛም ሪፕሌይ እናደርግልሃለን። እዛ ላይ እንድታስቀምጥልን እንጠይቃለን። ሽልማትህንም እንድትወስድ የምንጠይቅ ይሆናል ማለት ነው። ወደ መረጃዎቻችን አሁን ላይ እናምራ። በመጀመሪያም ወደ ኦልትራፎርድ እናመራለን። በካሪክ የሚመራው ዩናይትድ ከ3 ዓመታት በኋላ ወደ ሻምፒየንስ ሊግ ለመመለስ ቡድኑን በከፍተኛ ሁኔታ አጠናክረውታል እና ክለቡ ከአትላንታ ኤደርሰንን ማስፈረሙን ተከትሎ አሁን ደግሞ ትኩረቱን ወደ ታዳጊ ኮከቦች አዙሯል። ታዋቂው ጋዜጠኛ ፒት ኦሩክ እንዳረጋገጠው ዩናይትድ የ16 ዓመቱን የሊቨርፑልና የእንግሊዝ ከ16 ዓመት በታች ብሔራዊ ቡድን አጥቂ ቪኒሲየስ ጆሴፍን አስፈርሟል። ይህ ታዳጊ ለእንግሊዝ ታዳጊ ቡድን በ9 ጨዋታዎች 8 ጎል ያስቆጥሯል። ለሊቨርፑል ደግሞ ከ18 ዓመት በታች ቡድንም በ2 ጨዋታዎች 3 ጎል ማስቆጠር የቻለ አስደናቂ ብቃት ያለው ተጫዋች ነው። ዩናይትድ ይህንን ዙር የፈጸመው እንደ ቺዶቢና ሴኩኮን ያሉ ታዳጊዎችን ባስፈረሙበት ስትራቴጂ መሰረት ነው። በሌላ በኩል የማርከስ ራሽፎርድ ጉዳይ ትልቅ መነጋገሪያ ሆኗል። ባለፈው የውድድር ዘመን በባርሴሎና በውሰት ያሳለፈው የ28 ዓመቱ አጥቂ አሁን ላይ የ40 ሚሊዮን ፓውንድ የውል ማፍረሻ እንዳለው ተሰምቷል። ባርሴሎና ተጫዋቹን በቋሚነት የመግዛት እድሉን ከተወው በኋላ ካሪክ ራሽፎርድን በቡድን ውስጥ ያቆየዋል ወይስ ለሌላ ዝውውር ገንዘብ ማግኘት ይሸጠዋል የሚለው የክረምቱ ትልቅ ውሳኔ ይሆናል። በአሁኑ ሰዓት እንግዲህ ራሽፎርድ ከእንግሊዝ ብሔራዊ ቡድን ጋር በዓለም ዋንጫው ላይ የሚገኝ ሲሆን እዚያ የሚያሳየው ብቃትም ዋጋውን ሊጨምረው ይችላል። ዩናይትድ በተጨማሪም ቤንጃሚን ሼሽኮን የሚያግዝ ሌላ ልምድ ያለው አጥቂ እንደ ዱሳን ቭላሆቪች ወይም ደግሞ ኦሲሜን ለማስፈረም እያጠና ነው የተባለ ይገኛል። ወደ ሰሜን ለንደኑ ክለብ አርሰናል ስንሄድ አርቴታ የግራ ክንፍ የማጥቃት ክፍሉን ለማጠናከር በገበያው ላይ በንቃት እየተንቀሳቀሰ ይገኛል። የመጀመሪያው ኢላማቸውም እንግዲህ የፓሪስ ጀርመኑ የ23 ዓመቱ ፈረንሳይ ክንፍ ተጫዋች ባርኮላ ነው። ዘ ኢንዲፔንደንት እንደዘገበው ከሆነ አርሰናል ለተጫዋቹ ይፋዊ ጥያቄ ለማቅረብ ዝግጅቱን አጠናቋል። በፒኤስጂ ቤት በሉዊስ ኤንሪኬ ስር እንደ ኦስማን ዴምቤሌና ክቫራትስኬሊያ ያሉ ተጫዋቾች በመኖራቸው የባርኮላ የወደፊት ዕጣ ፈንታ አጠራጣሪ ሆኗል። ምክንያቱም ባርኮላ ሁልጊዜም በፒኤስጂ ቋሚ ሆኖ ተመልክተነው አናቅም። ሁሌም ተቀይሮ እንደገባ ነው። ምክንያቱም ዴምቤሌና ዱዌ እንዲሁም ደግሞ ክቫራትስኬሊያ አይነት ተጫዋቾች የዚህን ተጫዋች በቋሚነት የመጫወት እድሉን ሲያፈርሱበት ተመልክተናል እና ነገር ግን ፒኤስጂ ተጫዋቹን በቀላሉ የመልቀቅ ፍላጎት የለውም። በተጨማሪም አርሰናል የጁቬንቱስን የ1 ዓመት ተስፈኛ ኮከብ ኬናን ይልድዝን ለማስፈረም ጥያቄ አቅርቦ ነበረ። ይልድዝ እንግዲህ ባለፈው የውድድር ዘመን 10 ጎል እና 11 አሲስት በማድረግ ድንቅ ጊዜን አሳልፏል። ተጫዋቹ ወደ አርሰናል መምጣት ቢፈልግም የጁቬንቱሱ ባለቤት ጆን ኤልካን ዝውውሩን
ሙሉ በሙሉ ውድቅ አድርገውታል። ስለዚህ አርሰናል አሁን ፊቱን ወደ አስቶን ቪላው ሞርጋን ሮጀርስ ሊያዞር እንደሚችል 100% ወደሱ ለማዞር ጥረታቸውን እያደረጉ ነው። ሌላው የአርሰናል ትልቅ ወሬ ወይም ደግሞ የዝውውር መረጃ የወጣው እንግዲህ የቀድሞ የማንቸስተር ዩናይትድ አጥቂ ግሪንውድ ጉዳይ ነው። የፈረንሳዩ ሌኪፕ ጋዜጣ አርሰናልና ቶተንሃም ተጫዋቹን ከማርሴ ለማስፈረም እንደሚፈልጉ ዘግቦ ነበር። ማርሴ ዩናይትድ የ40% የመሸጫ ድርሻ ስላለው ትልቅ ገንዘብ ከመጣ ተጫዋቹን ሊሸጥ እንደሚችል ተገልጿል። ምክንያቱም ለምሳሌ ያክል 100 ሚሊዮን ፓውንድ ቢሸጥ ሜሰን ግሪንውድ 40 ሚሊዮን ፓውንዱ ለማንቸስተር ዩናይትድ ነው የሚሰጠው እና ስለዚህ 60 ሚሊዮን ፓውንድ ማን ያገኛል? ማርሴ ማለት ነው። በዚህ አይነት ሬንጅ ነው መሸጥ የሚፈልገው ከፍ ባለ ገንዘብ እንጂ በ40 ሚሊዮን በ30 ሚሊዮን መሸጥ እንደማይፈልግ ትረዱታላችሁ ማለት ነው። ነገር ግን ታዋቂው የዝውውር ጋዜጠኛ ፋብሪዞ ይህንን መረጃ አስተባብሏል። ሮማኑ ባወጣው መረጃ መሰረት ቶተናም ግሪንውድን ለማስፈረም ምንም አይነት ንግግርም ሆነ ዝግጅት እያደረገ አይደለም። ግሪንውድ ከዚህ ቀደም በነበረው ከሜዳ ውጪ ችግር ምክንያት እንደምናውቀው እንግዲህ ወደ እንግሊዝ ፕሪሚየር ሊግ የመመለስ እድሉ በጣም ጠባብ መሆኑ ተነግሯል። በአሁኑ ሰዓት ኤስ ሮማ ከተጫዋቹ ጋር ማለትም የጣሊያኑ ክለብ ሮማ ከተጫዋቹ ጋር የረጅም ጊዜ ስምምነት ላይ ለመድረስ እየተነጋገረ እንደሆነም መረጃዎች እያመለከቱ ይገኛል። ተጫዋቹም ወደ እንግሊዝ ከማምራት ይልቅ ወደ ጣሊያን ወይም ደግሞ ወደ ሌሎች የአውሮፓ ክለቦች የማምራት እድሉ ከፍተኛ እንደሆነ ነው እየተመለከተን ያለ ነው። አሁን ደግሞ እስቲ ወደ ዓለም ዋንጫ መረጃዎቻችን እናምራ። አሜሪካ፣ ካናዳ እንዲሁም ሜክሲኮ በጋራ እያስተናገዱት ያለው የዓለም ዋንጫ እንግዲህ በጥሩ ሁኔታ እየተካሄደ ነው የሚገኘው። ትላንት ምሽት እንግዲህ የተደረጉ የምድብ ጨዋታዎች አስደሳች አዝናኝ ነበሩ። በመጀመሪያም እንግዲህ የሰሜን አፍሪካው ሀገር ሞሮኮ ወሳኝ ድል አስመዝግቧል። ከስኮትላንድ ጋር ባደረጉት ጨዋታ ገና በመጀመሪያው በ70ኛው ሰከንድ እንግዲህ ኢስማኤል ሳባሪ ባስቆጠራት ብቸኛ ጎል ሞሮኮ 1-0 አሸንፋለች። ሳባሪ በዓለም ዋንጫው ሁለተኛ ጎሉን አስመዝግቧል። የመጀመሪያ ጎሉን ካስቆጠረ በኋላ እንግዲህ ከባየር ሙኒክ ጋር በስምምነት ተስማምቶ እንግዲህ ቀጣዩ የሙኒክ ተጫዋች መሆኑ ተረጋግጦ ነበረ። አሁን ደግሞ ሁለተኛ ግቡንም አስቆጥሯል። ሞሮኮ በ4 ነጥብ ምድቧን ለጊዜው እንድትመራ አስችሏት ነበረ። ግን በሌላኛው ጨዋታ በካርሎ አንቸሎቲ የሚመራው ብራዚል ብሔራዊ ቡድን ሃይቲን 3-0 በሆነ ውጤት አሸንፏል። ግቦቹን እንግዲህ ማቴዎስ ጉኛ 2 ጎል እንዲሁም ደግሞ ቪኒሲየስ ጁኒየር አስቆጥሯል። ብራዚል በግብ ክፍያ ሞሮኮን በመብለጥ ምድቡን በ4 ነጥብ እየመራች ትገኛለች። በአንጻሩ የሃይቲ ብሔራዊ ቡድን ከውድድሩ መሰናበቱ የተረጋገጠ የመጀመሪያው ቡድን ሆኗል። በቀጣይ ብራዚል ከስኮትላንድ፣ ሞሮኮ ደግሞ ከሃይቲ ጋር ወሳኝ ጨዋታዎች ያደርጋሉ። በእነዚህ ጨዋታዎች ላይ ከተመለከትናቸው ነገሮች መካከል አንደኛው በተለይ የሞሮኮ ጨዋታ ላይ ለመመልከት ያክል አንድ ሀሳብ ለማንሳት ያክል አሁንም ይሄ አዩብ ቡዋዲ የሚባሉ ተጫዋች እጅግ በጣም ድንቅ እንቅስቃሴን አድርጓል። ግን ከሱ ባልተናነሰ መልኩ ደግሞ ኦማኒ የተባለው 8 ቁጥሩ የሞሮኮ አማካይ ተጫዋች እንግዲህ በጣም ድንቅ ተጫዋች እንደሆነም ነው እኔ በግሌ የተመለከትኩት። በጣም ጥሩ እንቅስቃሴ አድርጓል። ሞሮኮዎች ከአፍሪካን በዘለለ የአውሮፓ ሀገራትን እንዴት አድርገው ማንቀጥቀጥ እንደሚችሉ የሚያውቁ ብሔራዊ ቡድን እንደሆነ ነው የተመለከትነው። እውነትም የአፍሪካ ብራዚል ተብለን ነው የምንጠራው ሲል ተናግሮ ነበረ ሐኪሚ ከብራዚሉ ጨዋታቸው በፊት። ታዲያ ግን ያንን እንደውም ከብራዚልም በተሻለ መልኩ በጥሩ የሚንቀሳቀስ ቡድን ነው። ትንሽ የፊት መስመር ሂደቱ ላይ 100% ማለት 100% እንኳን መሆን አይቻልም፣ ግን ከ80% በላይ ሻርፕ መሆን መቻል አለብህ። እንደዛ ካልሆንክ ያው በምትስታቸው በምታባክናቸው የጎል እድሎች ምክንያት ልትቀጣ የምችልበት ሁኔታ ሰፊ ነውና ሞሮኮ በዚህ ሁኔታ ጥሩ ነበረች። እንዲሁም ብራዚል ብሔራዊ ቡድን ከባለፈው የጨዋታ አሰላለፍ ሂደት አጥቂውን የፊት መስመር አጥቂውን ኤጎርቲያጎን ቤንች አድርገው ገብቶ ነበር። በዚህም ማቲያስ ኩኛ እንደ ወረቀቱ ላይ እንደተመለከትነው ከሆነ የፊት መስመር አጥቂ ሆኖ ገብቶ ነበር። ግን ደግሞ ከዛ ይልቅ ከዛ ቦታ ወደ ኋላ እየተሳበ የ10 ቁጥር ሚናን ይዞ ቪኒሲየስ ጁኒየር እና ራፊኒያን ወደፊት እየሮጡ በሚያገኙት ስፔስ ላይ ኩኛ ኳሶችን ይጥልላቸዋል። ከነሱ ጀርባ አብሮ ይሮጣል። ተከላካዮች ትኩረታቸውን ቪኒሲየስ ጁኒየር እና ራፊኒያ ላይ ሲያደርጉ እሱ ከጀርባ ተደብቆ የሚሰራውን ስራ ሲሰራ ተመለከት ነው። በዚህም 2 ጎሎችን አስቆጠረ። ብራዚልም 3-0 በሆነ ውጤት ያሸነፈችበትን ሁኔታ ተመለከትን። በጣም ድንቅ እንቅስቃሴን ተመልክተናል። እርግጥ
ሃይቲ ብትሆንም ሀገሯ ማለት ነውና በቀጣዩ ጨዋታ ብራዚል ከስኮትላንድ በዚህ አይነት ሁኔታ መንቀሳቀስ ከቻሉ እኔም በግሌ ተስፋዬን ድጋሚ አለመልማለሁ። ምክንያቱም ያው ለብራዚል ትንሽም ቢሆን ድጋፍ ይዤ የተነሳው ሰው ነኝ። ትንሽ ለብራዚል እየደገፍኩ ያለው ሰው ነኝ እና የመጀመሪያው ጨዋታ ላይ በጣም አስከፊ እንቅስቃሴ ነበር ያደረጉት። አሁን ላይ የሃይቲ ላይ ጥሩ ተጫውተዋል፣ ግን ደግሞ ሃይቲ ያለችበትን ሁኔታ እናውቃለን። የስኮትላንድ ላይ ጨዋታ ላይ ግን ይህንን መድገም ከቻሉ በጣም ድንቅ ይሆንላችኋል ማለት ነው። በዋንጫውም ተስፋ አደርግላችኋለሁ። ለማንኛውም እንግዲህ ለዛሬ ይዘንላችሁ የመጣናቸው መረጃዎች እነዚህን ይመስሉ ነበረ። በዚህኛው ዓለም ዋንጫ ላይ በታሪክ እንግዲህ በጣም ብዙ ብሔራዊ ቡድኖች የተሳተፉ ይገኛሉና በዚህም ጥሩ ነገርን እየተመለከትን እንገኛለን። እናንተንም ይገምቱ ይሸለሙ እያለን እየጠየቅን እንገኛለን እና በዚህም የተሸለምከው ሰውዬ የአዳም ዘር የተባልከው ቻናል ቦክስ ኮመንት ሴክሽን ላይ ጻፍልን፣ ድጋሚ እናወራሃለን። እኛም ሪፕሌይ እናደርግላለን። በዚህኛው በገመትክበት ኮመንት ላይ ስልክ ቁጥርን አስቀምጥልን፣ ሽልማትን ውሰድ። እርግጥ ነው ሁለቱንም ጨዋታዎች በትክክል መገመት አልቻልክም፣ አንዱን ብቻ ነው። አንዱ ላይ ደግሞ 2 ጎል ሊቀርህ ነበርና በዚህም ጥሩ አይነት ግምት ስለገመትክ ነው ልንሸልም የወደድነው። እንዲሁም የመጀመሪያው ስለሆነ እስካሁን የመጀመሪያ ሽልማታችን ልንሸልም አልቻልንም። ስለዚህ የመጀመሪያው ሆነ ትወስዳለህ ማለት ነው። በቀጣይ እስከምንገናኝ ድረስ እንዲሁም ደግሞ በቀጣይ የሚኖሩ የሽልማት ሂደቶችንም እስከምናሳውቅ ድረስ ሰላም።